ለራሷ ክብር ያላት ሴት አክብሩኝ እያለች አይደለም የምትለምነው ሰዎችን፣ በተግባሯ ነው የምታሳየው። አንቺ እዚህ ጋር ነው ማንነትሽ። ለራስሽ ክብር ያለሽ፣ ቫልዩ ያለሽ፣ ባውንደሪ ያለሽ ሴት ነሽ። እሱ መጥቶ እንደዛ ሊያወርድሽ ሲሞክር ወደዚህ እንዳትወርጂ ነው እዛው። የአራተኛው ራሷን የምታከብር ሴት አቴንሽን አትፈልግም። በሄደችበት እዩኝ፣ እኔ እንደዚህ ነኝ፣ ገላለኝ፣ እንደዚህ ነኝ፣ መልካለኝ የተናኩበት ቦታ ላይ ለሰከንድ መቆየት አልፈልግም። ለምን ሳስረዳ ቆያለሁ? ትቼ ሄዳለሁ። ያንን ቦታ ገብቷቸው ራሳቸው ይቅርታ ይሉኛል። ብዙ ጊዜ ራስሽን አክብሪ፣ ለራስሽ ቦታ ይኖርሽ፣ ባውንደሪ ይኖርሽ የሚባሉ ምክሮች ሰምተናል አይደለ? እስኪ ዛሬ ከኔ ጋር ምን ማለት ነው ራስን ማክበር ማለት፣ እኔ እንዴት ነው ራሴን ማከብረው የሚለውን አካፍላችኋለሁ። አዲስ ከሆናችሁ ሀይሚ ነኝ። በዚህ ቻናል ላይ ራሳችንን የምንቀይርባቸው ሀሳቦች ላይ እኔን የቀየሩኝ ሀሳቦች ላይ እንወያያለን። እንደዚህ ራሳችሁ ላይ መስራት የምትፈልጉ ሰዎች ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ራስን ማክበር ማለት እኔ የምረዳው እኔ ደስ የማይለኝ ነገር ሰዎች ሲያደርጉብኝ ዝም አለ ማለት ላይ የሆነ ገና እነሱ ይከፉብኛል፣ እነዚህን ሰዎች አጣቸዋለሁ እኮ ብዬ ዝም አለ ማለት ላይክ እኔ ደስ የማይለኝ ነገር ከሆነ መናገር መቻል። መጀመሪያ መስመር ሊኖረኝ ይገባል። እኔ የማልስማማባቸው ህጎች ሊኖሩኝ ይገባል። ባውንደሪ ሊኖረኝ ይገባል። መጀመሪያ እነዛን ባውንደሪዎች ሰዎች ሲነኩ ኖ ማለት መቻል። ኖ እኔ እንደዚህ ደስ አይለኝ፣ ኖ እኔ ይሄን አላደርግ ማለት ስችል ያ ራሴን አከበርኩ ማለት ነው። ለራሳችን ያወጣነው ባውንደሪ፣ ለራሳችን ያወጣነው መስመር እንዴት ነው ማስከበር የምንችለው? እንዴት ነው የእውነተኛ ራሳችን የምናከብር ሰዎች መሆናችን የሚታወቀው እንዴት ነው የሚለውን ላስረዳችሁ። ለምሳሌ ፐርሰናሊ እኔ መጠጥ አልወድም፣ ጠጥቼም አላውቅም፣ መጠጣትም አልፈልግም። ኦኬ እኔ ይሄ የማምንበት ነገር ነው። በቃ ባውንደሪ ነው የኔ። ከዛ የሆነ ሰዓት ላይ የሆነ ቦታ ሄድኩኝ ከሆኑ ሰዎች ጋር ከጓደኞቼ ጋር ምናምን። እነሱ እንደዚህ አይነት ነገር መጠጣት የሚያስደስታቸው ሰዎች ቢሆኑ እነሱ የዛን ቀን እንዳይከፋቸው ብዬ ብቻ እኔ መጠጣት የለብኝም። በቃ የዛሬን ሀይሚኛ ደስ እንዲለን ከኛ ጋር አብረሽኝ ፈታበይ ምናምን ሲሉኝ አንስቼ መጠጣት የለብኝም። ለምን? ባውንደሪ ያለኝ ኖ እኔ ይሄን ነገር አላደርግም እላለሁ። ለምን? ያ የኔ ህግ ነው። በቃ የኔ ባውንደሪ ነው። የሆነ ሰው ዴስ አደርግ ምናምን ኖ እኔማ ብቻ መጠጣት የለብኝም አብረሽኝ ጠጪ ምናምን ሲለኝ እሺ ላንተ ስል ምናምን ብዬ ከጠጣሁ ባውንደሪን እያፈረስኩት ነው ቀስ በቀስ። ገባችሁ አይደለ? ኖ ማለት መቻል አለብኝ። እዛ ጋር ባውንደሪን የማስከብረው በዛ ኖ እኔ አልጠጣም። በቃ እንደዛ ነው ባውንደሪን የምናስከብረው። ለራስ ክብር መስጠት ማለት ለራሳችን ያወጣነውን ህግ አለመሻር መቻል፣ በዛ ህግ መመራት መቻል። ገባችሁ? በዛ ባወጣነው ህግ ሰዎች ቢወዱት ባይወዱት፣ እነዛ ሰዎች በዛ ህግ ቢስማሙ ባይስማሙ፣ እኛ ግን ለዛ ህግ ታማኝ መሆን መቻል። እኛ ስናከብረው ያወጣነውን መስመር እኛ ስናከብረው ሌሎች ሰዎች ይከተሉታል። እውነቴን ነው የምላችሁ። የሁለተኛው የማይመጥን ቦታ ከኛ ቫልዩ ጋር የማይሄድ ቦታ ላይ አለመገኘት። ለምሳሌ ሴቶች ብዙ ጊዜ የሚያጠቃን ነገር ሐሚት ነው አይደለ? እሷ እንደዚህ ሆና፣ እሷ እንደዚህ ለብሳ፣ እሷ እንደዚህ ናት ምናምን። ይሄ ተራ ወሬ፣ ሴትን ማጣጣል፣ ተራ ወሬ ማውራት። ይሄ አሁን ራስን የሚያስረክስ ነገር ነው። በነገራችን ላይ ራስን ማክበር መቻል በንግግር ባይዘው ንግግራችን እኛን ይገልጻል። ኦኬ ንግግራችን ስለ ሰው ያለን አመለካከት፣ ስለ ሰው የምናወራበት መንገድ እኛን ይገልጻል፣ ማንነታችንን ይገልጻል። ስለዚህ ይሄ ዝም ብሎ የሰው ነገር አለማውራት፣ አያገባሽም አንቺ ምንም ትሁን እሷ በህይወቷ፣ ይሄ ራስን ማርከስ ነው። ገባሽ አይደል? ለራስሽ ክብር ያለሽ ሴት ከሆንሽ፣ ባውንደሪ ያለሽ ሴት ከሆንሽ ሲጀምር እንደዛ አይነት ተራ ነገር አታወሪም። ጊዜም የለሽም እንደዛ አይነት ተራ ነገር ለማውራት ጊዜም የለሽም። ስራ አለሽ። ገባሻ? ብዙ የሚያሳስቡሽ ነገሮች አሉ። ተራ ወሬ ስታወሪ ሰውን በማማት ነገር በማመላለስ አትይ። የሁለተኛው እሱ ነው። ራሷን የምታከብር ሴት እንደዚህ አይነት ቦታ ላይ አትገኝም። ይሄን ነገር አታደርግም፣ አታወራም። ስብዕናዋ ያስታውቃል። ራሷን እንደምታከብር ሳነግራችሁ ራሱ ታቋታላችሁ ካነጋገሯ። ለሰዎች የምትሰጠውን ክብር አይታችሁ ይሄ በማያገባት ቦታ ዝም ብላ አትገባም። የሶስተኛው ሰዎች እንዲያከብሯት አትናገርም። አክብሩኝ እያለች አለፈልፍም። ተግባሯ ነው እንዲያከብሯት የሚያደርጋቸው ገና ሳትናገር። ምክንያቱም እሷ ያመነችበትን ነገር ወይንም ይሄ ንቀት ሲያሳዩት ዝም አትልም፣ ትሄዳለች። ለራሷ ክብር ያላት ሴት
ማንም ሰው ሲንቃት እዛ ቦታ ላይ አትገኝ። በቃል ለማስረዳት አትሞክር፣ ትሄዳለች። ጀስት ሙቭ አውት። ኦኬ እኔ እንደዛ ነው የማደርገው። የተናቅኩበት ቦታ ላይ ለሰከንድ መቆየት አልፈልግም። ለምን ሳስረዳ ቆያለሁ? ትቼ እሄዳለሁ። ያንን ቦታ ገብቷቸው ራሳቸው ይቅርታ ይሉኛል። አው ደግሞ ካልተስማማውበት ነው በዚህ ነገር እኔ አልስማማው፣ ድጋሚ በእንደዛ አይነት ቃል እንዳታናገረኝ ብዬ እናገራለሁ። ለምሳሌ ዴት ስታረጊ ምናምን ዝም ብሎ ይሄ ተራው ሲባዊ ነገር ሲያወራሽ ምናምን አንቺን ለማማለል ሲሞክር ምናምን ነው እንደዛ አይነት ተራወሪ አታውራኝ ማለት መቻል አለብሽ። አንቺ እዚህ ጋር ነው ማንነትሽ። ለራስሽ ክብር ያለሽ ቫልዩ ያለሽ ባውንደሪ ያለሽ ሴት ነሽ። እሱ መጥቶ እንደዛ ሊያወርድሽ ሲሞክር ወደዚህ እንዳትወርጂ ነው፣ እዛ ሁኚ ነው። እንደዛ አይነት ንግግር እኔ አልወድም፣ ደስ አይለኝም። ኦኬ ይሄ ለኔ ዲስሪስፔክት ነው። ከኔ ማንነት ጋር አይሄድም በዩ ይፈራል። በነገራችን ድጋሚ እንደዛ አይነት ወሬ አዋራሽ ገባሻ? ለራስሽ ክብር እንዳለሽ ያያል። በተግባር ነው የምታሳዩ። እንደዛ አይነት ወሬ ለሚያወራሽ ወንድ ድጋሚ ስልኩን አታነሽለት። ለራሷ ክብር ያላት ሴት አክብሩኝ እያለች አይደለም የምትለምነው ሰዎችን፣ በተግባሯ ነው የምታሳያቸው። ዲስሪስፔክት ካደረጓት ከዛ ቦታ ትጠፋለች፣ ሙባውት ታረጋለች። ገባሻ? አንተ እኮ አታከብረኝም፣ አንተ ለምን ደግሞ አታከብረኝ፣ አንተ እንደዚህ አክብሩኝ፣ እኔ እንደዚህ ምናምን ነው። አታስረጅ የኔ ቆንጆ። ካላከበሩሽ ከዛ ቦታ ሂጅ። ያ ነው ራስን ማክበር ማለት። የአራተኛው ራሷን የምታከብር ሴት አቴንሽን አትፈልግም። በሄደችበት እዩኝ፣ እኔ እንደዚህ ነኝ፣ ገላለኝ፣ እንደዚህ ነኝ፣ መልካለኝ ይሁን አቴንሽን አትፈልግም። ገባችሁ አይደለ? ሴት ልጅ በተለይ የአቴንሽን ትወዳለች፣ ትኩረት ትወዳለች በተፈጥሯ። ለራሷ ክብር ሲኖራት ግን የማይሆን አለባበስ የሆነ ለመታየት ተብሎ የማይሆን ቦታ ለመሄድ ምናምን ከዛ ገላም ፕሮሞት ማድረግ ምናምን እንደዛ አይነት ነገሮች አታረግም። ለምን? ለራሷ ክብር አላት፣ ባውንደሪ አላት። የመጨረሻው ለራሷ ክብር ያላት ሴት በራሷ መቆም ነው የምትፈልገው፣ በራሷ መስራት መለወጥ ነው የምትፈልገው። የማንም ሰው ጥገኛ መሆን አትፈልግም። በራሷን ህይወትን ማሸነፍ የምትፈልገው። ማንም ሰው ቢሄድም ቢመጣም እሷ ከህይወት መስመሯ አትወጣም። ለማንም ሰው ብላ ይሄ የማይሆን ህይወት ውስጥ አትገባም። መስመር አላት እሷ የራሷ የሆነ የምትጓዝበት የራሷ አላማ ያላት ናት። በህይወቷ ላይ ምንም አይነት ፈተና ቢያጋጥማትም ለሱ ብዬ ነው ይሄ እንደዚህ ሆንኩት አትልም። ለራሷ ክብር ያላት ምክንያቱም ራሷን ነው የምታስቀድመው ከሁሉም በላይ። ሌላው ምንም እንኳን ብትወድም ሰዎች በህይወቷ እንዲቆዩ ግን አታስገድድም። እንዲሄዱ ትፈቅድላቸዋለች። ለምን? ለራሷ ክብር አላት። ማንንም ሰው ለምና ይሄ አልቅሳ ምናምን ከሷ ጋር እንዲሆን አትፈልግም። ሰው በፍላጎቱ ነው በህይወቷ የሚኖረው። ለራሷ ክብር ያላት ሴት ማንንም ሰው አታስገድድም። መሄድ ከፈለጉ ያው በሩ ይሄዱ ነው የምትለው። የህይወት አላማ አላት። እዛ ነገር ላይ ትሰራለች። የራሷን ለመለወጥ ነው የምትፈልገው። መስመሯን ትቀጥላለች። ማንም ሰው ሄደ መጣም በህይወቷ ከህይወት መስመሯ ያስወጣት፣ እሷ ትቀጥላለች። ምክንያቱም እሷ የራሷ አቋም አላት። በየነፈሰበት አትቆም። የራሷን የምታከብር ሴት፣ አቋም ያላት ሴት፣ አላማ ያላት ሴት እቺ ናት ለኔ። ባውንደሪ ያላት ለማንም ብላ ከምታምንበት ነገር ዝንፍ አትልም። በቃ ለሷ ይሄ ቃይ መስመሯ ነው። ይሄንን ማለፍ አይቻልም። ካለፋችሁ ከህይወቷ ትወጣላችሁ። ዛ ሴት እንደዛ ናት ለኔ፣ ለራሷ ክብር ያላት ሴት። እናንተስ እስኪ የትኛው ተመቻችሁ? ኮሜንት ላይ ጻፉልኝ። እስከመጨረሻው ስላዳመጣችሁኝ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ። ወዳችኋለሁ።